ጉድ ዛሬ የማይሰማ ነገር የለም። አዲስ ነገር ነው ይዤላችሁ የመጣሁት ስለ ፍቅር ማለት ነው። ስለ ፍቅር ነው። ግን በቅድሚያ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የሁለገብ ሜላት ዩቲዩብ ቻናል ተከታታይ የሆናችሁ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ሸር በማድረግም እንግዲህ ካጎኔ እንድትሆኑ በአክብሮት ተጋብዛችኋለሁ ማለት ነው። ይህንን የመሰለ ምርጥ ቦታ እያሳየኋችሁ ዛሬ የምናወራው ስለ ፍቅር፣ ፍቅሩም ሰለማን ነው። እዚህ ጋር ተቃቅፎ የምታያቸው አዱናይና አዱናይን የምታደንቀው ወይም የምታፈቅረው ልጅ ናት። የጃኒ ፍቅረኛ የሆነው አዱናይ እንግዲህ የእነሱንም ድምፅ አስገባትላችኋለሁ ማለት ነው። አንዲት የምትወደው ልጅ ነበረች እና በጣም እንግዲህ ለብዙ ጊዜ እሱ በውጭ ሀገር ሆኖ ሲያስተምር ወይም በውጭ ሀገር ሆኖ ብዙ ነገሮችን በሚለቅበት ሰዓት የእሱን ቪዲዮ እያየች እንደምትወደው እንደምታፈቅረው ምናምን በዚህ ሰሞን እንግዲህ ሚዲያውን ተቆጣጣሪ የነበረችው እሷ ናት። እሱን እንደምታፈቅረው እና እሱን ማግኘት እንደምትፈልግ በጣም እያለቀሰች በተደጋጋሚ ቪዲዮ ትለቅ ነበር ቲክቶክ ላይ። እሱም ደግሞ ለዛ መልሱን ሰጥቷል። ተገናኝተውማል እንግዲህ የቋንቋ ከየት አመጣሁት አሁን ይሄ ማለት አወራሪ ለራሴ አዲስ ሆነብኝ ታውቃላችሁ። እና ውዶች ማሮቼ ነው የምላችሁ። እኔ የእነሱን ድምፅ አስገባላችኋለሁ፣ የጃኒንና የአዱናይን ሳይሆን የልጅቷንና የአዱናይን ድምፅ ማለት ነው። ከዛ በኋላ እናንተ ደግሞ የምትሉትን ትላላችሁ። ምክንያቱም ጃኒ ብድ ብላ በፍቅር አሁን ቲክቶክ ላይ ገብታ ታብታብ አድርጎ የለ አንድ አበባ የለ ሁለት አበባ የለ። በእርግጥ ይህን ሰሞን ትንሽ ተመልሳለች እንጂ አዱናይ ጋር ፍቅሯን እየቀጨች አዱናይ ጋር በቃ ዓለም 9 ናት እያለች ነው ያለችው። እና በጣም የሚገርማችሁ ነገር በቃ ማች አድርገዋል። በጣም ሁለቱም አንድ አይነት ናቸው። እድሜያቸውም ሁሉ ነገራቸውም በቃ ማለት አካሄዳቸውም ሁሉ ነገራቸውም ፌምስነታቸውም ሁሉም ነገር የተመጣጠነ ነው። አንድ ላይ የሆኑ ናቸው። እና እንግዲህ እነሱን ነው እያሰማናቸው ስለ እነሱ እያወራን ነው የምንቆየው። ዛሬ ደስ የሚል የፍቅር ቆይታ ይኖረናል ማለት ነው። የሰው ፍቅርም ቢሆንም እንግዲህ ፍቅር ካምን ተነስቶ ካምን ወደ ምን እንደሚሄድ እሱን እያሰማኋችሁ እያሳየኋችሁ እያስደመጥኳችሁ እኔም እያወራኋችሁ አብሬያችሁ ቆያለሁ ማለት ነው። ላይክ አድርጉ። ላይክ ሼር ማድረጋችሁ እንዳትረሱ። አሁን ስሙ እኔ ልስልኝ ይኸው ይህ ፍላወር ላንቺ ነው። ላንቺ ይዤልሽ መጣሁ። ይኸው እችላለሁ። ዲስትራክት አደረክልኝ በደንብ አድርገህ ቢዚ አደረኩት እኮ ወይ እኔ ቁጭን አልመስልም። እኔ ክርስቶስ ነው እንዳይላልክስ ነው ወይ ለልካፍሽ ነኝ ጠብቀሽ ነበር። በደንብ አድርገው ሸውዶሻል በደንብ አድርገው በጣም ኧረ ጀግና። ይሄ የሚያምር ፍላወር ላንቺ ነው። ያምራል። በጣም ነው የደነገጥኩት። እሺ ግን አዱናይን አግኝቼዋለሁ። ለሁለተኛ ጊዜ በጣም በቃ ትጓጓለት የነበረው ደስ ስላለሽ ደስ ብሎኛል። የእውነት በጣም ስላገኘው እኔ በጣም ደስተኛ ነኝ። አዱናይ እኔ ማለት ነው መጀመሪያ ሰዓት አንተን ላገኝ ስል በቃ ማለት እንደዚህ ልክ 8ኛ ክፍል እንደምን ራሱ በጣም ነው ግራ እየገባኝ ያለው። አይዞሽ ይልክ መጀመሪያ ልንገር እንግዲህ ይቺ ልጅ ስለዚህ ይቺ ልጅ ነው ላወራ የመጣሁት ማለት ነው። ይቺ ልጅ አሁን በጣም ፌመስ ሆናለች ማለት ነው። አንዳንዴ ማለት እንባውም ከየት እንደሚመጣልን ባላቅም፣ በነገራችን ላይ ካልቧ ያፈቀረችው ወይም የወደደችው ነው የምትመስለው ይቺ ልጅ እንግዲህ አዱናይን ማለት ነው። ጃኒ በፍቅር ብድ ስክር ብላለታለች። እሷ ደግሞ እንደዚህ በንባ እየታጠበች ፍቅሯን እየገለጠችለት ነው ማለት ነው ለአዱናይ። አዱናይ እንዴት ነው የፍቅር አያያዝህ? የፍቅር አያያዝህ እንዴት ነው የሚለውን እንግዲህ ያሳስባል። ይችን ልጅም እንግዲህ
ቶሎ ለሷ መመለስ ያልፈለኩት እኔ ከመለስኩላት ቪዲዮ አይታይላትም፣ እኔ ከመለስኩላት ላትፈምስ ትችላለች በሚለው ነውና እስካሁን ዝም ብዬ የነበርኩት ብሎ እንግዲህ ትናንትና ወደ ማለት ነው አበባ ይዞላት ያለችበት ድረስ ሰርፕራይዝ ለማድረግ ማለት በሌላ ሰው የሆነ ቦታ አስቀጥሮ ጸጉሩን የሚያስተካክለው ጸጉር ቤት እሱ ጋር ስለምትግባባ ስለምትተዋወቅ እሱን የሆነ ቦታ ይዟት እንዲመጣ እሷንና ሰርፕራይዝ እንዲያደርጓት እንዲገናኛት ነበረ ተነጋግረ የነበሩት ማለት ነው። ይሄንም ጨብራራው ጸጉሩ ጨብራራው አይታችሁ ከሆነ እሱ የሆነ ቦታ ይዟት ይሄዳል። እንግዲህ መቀሌ ነው፣ እዛ ቦታ ይዟት ይሄዳል። ከዛ በኋላ እዛ ከሄዱ በኋላ አዱናይ የሚመጣል አበባውን ይዞ ማለት ነው። አበባውን ይዞ መጣ አዱናይ። እንግዲህ ልጅቷም እውነት በደስታ አለቀሰች። አንተ ነህ ምናምን ሁላ ምንጽር ለብሶ ስላየችው አንተ ነህ ምናምን ሁላ ብቻ ብላ እንትን አለች። ግን ያው ታውቃላችሁ ምናልባት ፍቅር ይዟት ሊሆን ይችላል በሚለው እኔም አሰብኩትኝና እውነትም ፍቅር ይዟት ይሆን እንዴት ልጅ እውነቷን ይሆን እንዴ በሚለው እኔም እንደዛ ነገር አሰብኩኝ። ካምሯ ይሆን እንዴ በሚለው ማለት ነው። አንዳንዶቹ ዋሽተው ፍቅራቸውን እንትን ይላሉ፣ አንዳንዶቹ ደግሞ ለመፈመስ ብለው እንደዚህ አይነት ነገር ያደርጋሉ። ግን እቺ ልጅስ ካምሯ ነው ወይ አዱናይን ያፈቀረችው ምናምን የሚለው አይዶን ነው እሱን አይዶን ነው አባውት የሚሉት አለ። ቲክቶከሮች ናቸው። ቲክቶከሮች አሁን እንግሊዘኛ በሽ ነው በእነሱ ዘንድ፣ በእኛ ዘንድ ዜሮ። ምን አለ እኛም ዩቲዩብ ላይ እየተሰባሰብን እንግሊዘኛ ብንማማር እናንተ የምትችሉት ነገሩ የኛ ሀበሻ ማለት ነው። ትንሽ የሚችል ከሆነ ገንዘብ ክፈሉ ነው የሚለው እንጂ በነፃ አያስተምራችሁም። እና ስለዚህ ምን ልላችሁ ፈልጌ ነው እኛም ቲክቶክ ላይ ሳይሆን ዩቲዩብ ላይ እንማማር እንግሊዘኛችንን ምናምን እናዳብር ለማለት ፈልጌ ነው። ስለዚህ እቺ ልጅ ሲያገኛት ግን የነበራት ደስታ እኔ ሙሉውን እዚጋ ስላላስገባሁላችሁ ነው እንጂ በጣም ረጅም ነው። በጣም ደስ ብሏታል። ያኔ እሷ በፈለገችው አይነት ባይሆንም እንደዚህ መገናኘቷ በመታየቷ ከሱ ጋር አይንን አይን በመታየቷ በጣም ደስተኛ ናት። ያለቀስኩትም ደስታው ነው እንጂ ሌላ ነገር አይደለም ያለችው። እንባ በጣም ነው የታጠበችው። አይታችኋት ከሆነ በጣም ነው ያለቀሰችው። ያው እንግዲህ ያጋጥማል። ስለዚህ ጃኒ ምን ተሰምቷት ይሆን እንደዚህ ብድ ስክር እያለችለት? እንደዚህ ደግሞ ማለት ሴቶች አፈቀርን ወደድን እያሉ የሚበዙበት ወንዶች ምኑም ደስ አይለኝም። የሚገርማችሁ ነገር ማለት ነው ምኑም ደስ አይለኝም። ለምን መሰላችሁ? አይኔ የበዛበት ነገር ጥሩ አይደለም። አይኔ የበዛበት ነገር ድብቅ ያለ ነገር ነው እንጂ ድብቅ ያለ ትዳር ነው እንጂ አይኔ የበዛበት ነገር ዘላቂነት የለውም፣ ደስ አይልም። ብዙ ነገሮች አሉትና አይን ሲበዛበት ጥሩ አይደለም። እንደዚህ ደግሞ በቃ የተለያዩ ነገሮች የተለያዩ ድራማዎች ሲበዙበት ጥሩ አይደለምና አላቅም። እሱ አግኝቷታል ያለውን ነገር ምናልባት ጃኒ ጋር ሪሊ ማለት ትክክለኛ ፍቅር ካላቸው ፍቅር ጀምረው ከሆነ እሷም የለኝም ስትል ነበር ባለፈው ፍቅረኛ እንዳላት ተናግራለች ቲክቶክ ላይ ማለት ነው ጃኒ። ስለዚህ እሱም ምናልባት ለልጅ ልጅ ቁርጡ ሊነግራት ይችላል በሚለው ነው እኔም ያሰብኩት። ሌላው ምንድነው እንደው እንደዚህ አይነት ወንዶች ያልኳችሁ አሁን ለምሳሌ አብርሽ በእርግጥ እየተከፈለው ነው የሚሰራው ለሁሉም እነሱን የሚተባቸው እንዲያድግላቸው ለሱም ደግሞ ገቢ እያገኘ ነው የሚሰራው እንጂ ለዚህ ሁሉ ሴት ጋር እንትን እያለ አይደለም፣ ወይም ካሩታ ጋር ተለያይቶ አይደለም። ግን የመጣው ሴት ሁላ ነው የሚስመው ታውቃላችሁ። የመጣው ሴት ሁላ ነው ሲጨመጭሙ የምታዩት፣ አንገቱን፣ ግንባሩን፣ ጉንጩን። ያው ከንፈሩ ላይ አልደረሱም እንጂ ያው ከንፈር ለከንፈር እኛ ሀገር ብዙ እንትን ስላልተባለ እየተሳሳሙ መታየት። በእርግጥ እሷ ከንፈሩን ይዛ ነው ፊት ለፊት የምትለጥጠው። ሩታ ታውቋታላችሁ። ነጭ ቁምጣ በለበሱበት ሰዓት በተለይ ከንፈሩን ይዛ ነው ሄዳ ግጥም አድርጋ የሳመችው ፊት ለፊት ማለት ነው። ለምንም አታፍርም። በነገራችን ላይ እሷ ክብርም ያላት አይመስለኝም። በነገራችን ላይ ማለት ለምንም ክብር እንደዚህ የምትጨነቅ አይነት ሴት አይነት አይደለችም። ለህዝቡም ሆነ እንደዚሁም ደግሞ ማለት ላለችበት ሃይማኖትም ለሁሉም እኔ እሷን ይቅርታ አድርጉልኝና የምትወዷት ሊኖር ትችላላችሁ። እዚህ ጋር ግን በሁሉም ነገር በቃ ሁሉ ነገሯ ሰርጋቸውን አብረው በእንትን በምንድን ነው ስሙ በእኛው
በማማት ሰዓት በበዓል በማይፈቀድበት ኦርቶዶክስ ነን ብለው መስቀል አስረው በሱ ቀን አደረጉ። እዚህ መተው ብዙ አሁን ሆዷን እንደዚህ የማይፈቀድ እሷን ብቻ አይደለችም፣ ሌሎችም አርቲስቶች በነገራችን ላይ ፓንት ብቻ ለብሰው የተነሱ አሉ የማይፈቀድ ነገር እና በእነሱ ትችት እየደረሰ እያወቀች እሷም ሆነ ብላ ነው ሆዷን ገልብጣ ራቁቷን ፎቶ ተነስታ እሱ ለሱ ወጥቶ ማብራሪያ እየሰጠ ነበረ። ባለፈው ተቆርጦ ነው፣ እኔ እንኳን አልከታተላቸውም፣ ተቆርጦ ነው ያየሁትና ውሸት ነው ጨርቅ ጠቅጥቀሽ ነው ምናምን ስትሉ ስለነበረ እናንተን ለማሳየት ብላ ነው አሁን እንደዚህ ሆዷን ገልጣ ፎቶ ተነስታ የፖስተችላችሁ። አሁን ደግሞ በቃ ምንድነው እናንተ ካሁን በኋላ ማንንም አንሰማም እያለ ነው። ምክንያቱም አሁን ፈምሷል። ሰብስክራይባቸውንም አንስተው የሚሄዱ ሴቶች የሉም፣ የሉም። መቼም ሴት ነው ሰብስክራይብ ያደረገው ሁሉም የመዳም ቅመም ነውና ቢሆንም ሰብስክራይባቸውን አንስቶ የሚሄድ የለም። እሷ አላላ አይጨንቃቸውም ከመከተል እነሱን ከማየት ወደ ኋላ አይሉም። ከማንም ጋር ይምጣ ከማንም ጋር ይምጣ ከየትኛውም ጋር ይምጣ ከማንም ጋር ይምጣ ከሮዛም ጋር ይምጣ ከመሪዛም ጋር ይምጣ ዙሮ ዙሮ ይከተሉታል። ነቀፉትም ሰደቡትም እሷ ጋር ሆነ አሉትም እሷ ጋር ተለያይም አሉትም ከሌ ካንተ ጋር ትሄዳለች አሉትም ዙሮ ዙሮ ይከተሉታል። ታውቃላችሁ። አሁን እሷም ያው ብዙም ስለማትችል ቪዲዮ ለመስራት ብዙ መንገድ ሄዳ ምናምን ቀኗም ስለደረሰ የተለያዩ ሴቶች ጋር በነገራችን ላይ አሁን ብቻ ሳይሆን ገና አስቀድመው ነው እንደዚህ አይነት ነገር። በነገራችን ላይ አሁን እነሱ ፋሚስ ስለሆኑ ተወዳጅነትን በህዝብ ዘንድ ስላገኙ ራሳቸውን ችለው ህዝብ ሌላ ሰው በእርግጥ ሲመጣ ሌላ ጓደኛ ከፋትልኝ ብሎ ግን በእንደዚህ አይነት ነገር ባይሆን እነሱ ጋር ካታዩ እኮ ይፈሚሳሉ እነዚህም እና እነሱንም የሆነ ሰርፕራይዝ እያደረጉ ባልና ሚስቱንም በማይነካ መልኩ እኔ ፍቅር በማያጫውት መልኩ እሱንም ባለትዳር እንደሆነ አክብረው እሷንም እንደ ትዳሩ አክብረው ግን እነሱ ደግሞ በተለያየ ነገር እነሱን ፕራንክ እያደረጉ ወይም በተለያየ ነገር እነሱ ጋር እየተቀጣጠሩ በተለያየ ነገር እንትን እያሉ መስራት ይቻል ነበር። ግን እሱ ከብዙ ሴቶች ጋር የሚሰራው እንግዲህ የምታዩት ፍቅር ነው። እና እንደዚህ አይነት ወንድ አሁንም አዶናይ ምን ለማለት ፈልጌ ነው አብርሽን ለማነሳት የፈለኩት እዚህ ጋር ይቺ ሴት እያለቀሰች መታለች። ይቺን ሴት አግኝቶ ለማጽናናት ሞከረ። ኦኬ ነገ ጧት አንዷም እንደዚህ ለመፈመስ ብላ በተለይ ቲክቶክ ላይ መከራ ሳይሆን ነው የሚሉት። በቃ ፎሎ በተለይ 2000-3000 ነው ያዩበት ቦታ ላይ በቃ የሚጽፉት ፎሎ ብቻ ነው። ፎሎ አድርጉ ይመልሳሉ። ፎሎ አድርጉ በቃ ስቄት ነው የሚሉት። ታውቃላችሁ። በጣም እኔ እንጃ። በእርግጥ ፌመስ ስትሆኑ ትሰሩበታላችሁ። ግን ደግሞ እንደዚህ ተጨንቃችሁ ለምናችሁ የምታመጡት ፎሎ በእውነት እኔ ምንም በቃ አንድ ቀን ፎሎ አድርጉ ብዬ አላውቅም። አሁንስ ጭራሽ ፎሎ የሚያደርግኝ የለም። ሲጀመር አርጉኝም ብዬ አላውቅም። የሚያስጨንቅም የሚጠቅምም አይመስለኝም ነበር ቲክቶክ። አሁን ነው እንደውም እያወቁት የመጣሁትና የሚጠቅም ሁላ አይመስለኝም ነበረ። እና እነሱም እንደዛ ሲሉ ነው የሚሉትና አሁንም ሌላዋ መታ ካለቀሰች ለመፈመስ ብላ አግኝቶ እሷ ሲያጽናና ምናምን የተለያየ እንትን ሲያዩ ምናምን በቃ እሷም ልትናደድ ትችላለች። ገብቷቸዋል። ፍቅረኛው ከሆነች ጃኒም ስትናደድ በመካከላቸው የሆነ ነገር ይጫራል፣ የሆነ ነገር ይመጣል። በዛን ሰዓት የሆነ ነገር በመጣ ሰዓት ለትዳራቸው ክፍተት ይፈጠራል። እኔ እሱን ነው የምፈራውና ይሄ ነገር ከመሆኑ በፊት ምን አለ ራሳችንን እየቻልን ሁላችንም ራሳችንን ብናስከብር ማለት ነው። አሁን እቺ ልጅ አለቀሰች፣ ግን በድብቅ አግኝቷት እንደዚህ ሚዲያ ላይ ባያመጣት። አሁን ሚዲያ ላይ የሆነ ነገር ካታየ እኔም እንደነዛ ነው የሚሉ ህዝቡ። እኔም እንደሷ መሆን አለብኝ። እኔም እንደዚህ ከእሱ ጋር እሱን እንትን ካልኩ አሁን ሌላ ትወጣለች እያለቀሰች። ቆይ ጠብቁኝ ሜላት ምን አለች ትላላችሁ? ሌላ እያለቀሰች ትመጣለች። እሺ ከዛ ያችንም እንደዛ ሲል አሁንም ሌላ ስትመጣ እንደዛ ሲል በሱ የተነሳ መፈመሳቸው ማደጋቸው ጥሩ ነገር ነው፣ ስራ መስራታቸው። ግን ቢሆንም ደግሞ እሱ ደግሞ ለህይወቱ መጥፎ ነው የሚሆነው፣ ለህይወቱ ማለት ነው። ወይም ለሚጀምረው ህይወት አዲስ ህይወት ሲሆን በተለይ ደግሞ እንቅፋት ነው የሚሆንበት እና በተለያዩ ሴቶች ጋር በሚገናኝበት ሰዓት የተለያዩ ሴቶችን እንደዚህ በቃ እነሱን ሰፖርት ለማድረግ አስቦም ቢሆንም እነሱ ጋር እንትን በሚሉበት ሰዓት እሱ ነው እየተጎዳ የሚመጣው ማለት ነው። በህይወቱ ነው እንትን የሚልበት ማለት የሆነ እንትን የሚደርስበት እና ጃኒ የምትፈቅድለት አይመስለኝም። እና የምላችሁ ነገር በቃ ወንዶች ፍቅረኛ ስትይዙ ጥቅልል ጥጥብ ጥንጥን ብላችሁ ለዛች ለፍቅረኛችሁ ብቻ አድርጋችሁ ልባችሁን ወደዛች ብቻ ሂዱ። የተለያየ ሴት ስለእናንተ ያውራ፣ ስለእናንተ ያልቅስ፣ ስለእናንተ ምናምን። አንዳንዴ ደግሞ አንደኛው የሚዲያ ሰው ከሆነ አንደኛው የሚዲያ ሰው ባይሆን እመርጣለሁ። እውነት ሁለቱም የሚዲያ ሰው ሲሆን በጣም ያስጠላል። ገብቷችኋል? እዚህ ሚዲያ ላይ የታየ ነገር አይበረክትም።
በረከት የለውም። በቃ እፍ ያለ በተለይ በቃ አንድ ሰሞን አገር አይብቃን መሬቱ በቃ ሁሉም ነገር አይጥቀመን ብሎ እንደዚህ ብድ ስክር የሚል ፍቅር ከዛ በኋላ ትንሽ ቀን በኋላ የለም ጠፍቶ ነው የምታዩትና ከነዛ ከነማን ወደ የለም የምግባቸው አሰራር ምናምን አበላላቸው ቤተክርስቲያን ሲሄዱ ሲመጡ ሲለብሱ በቃ ስራ ሲሄዱ ምን ሲሉ የፍቅራቸው ነገር በጣም ለሁሉም የሚያስቀና እነሱም በሆንኩ የሚል በጣም ብዙ ሰው የሚመኝ ነበረ። ግን ምንድነው የሆነው? መጨረሻው አላማረም። በቃ መጨረሻው ሚዲያ ያየው ነገር በረከት የለውም። ስለዚህ አንደኛው የሚዲያ ሰው ከሆነ አንደኛው የሚዲያ ሰው መሆን የለበትም ነው የምለው እኔ። ሁለቱም የሚዲያ ሰው ከሆነ ለህይወታችን ብዙ እንቅፋት ይሆናል እና እኔ እነሱን አስመስዬ አሁን ዛሬ አዱናይን ይዤ የመጣሁት ማለት ለእኛም እንደ ምክር ይሆንና ነው። አሁን በነገራችን ላይ አንዳንድ ወንዶች እንደዚህ አሁን ለምሳሌ ያልታወቁ ወንዶች ተደበቁ እንኳ ብትሏቸው አይደበቁም። አንቺ ሚዲያ ላይ እየታየሽ ነው የማልታይበት ነው የሚላቸው አንዳንዶቹ ማለት ነው። አንዳንዶቹ ደግሞ ደስ የሚሉ በቃ ኮስታራ ምንም አይነት ፎቶ እንደ ሴት መለጣጠፍ ሴት ትለጣጠፍ ምክንያቱም ወይም ከባሏ በፊት ምናምን ከባሏም በኋላ ቢሆን የሆነ ፎቶ መለጠፍ የሚያስደስታት ሴት ትኖራለች። ግን ወንድ በቃ አይደል የሆነ የተለያየ አክሽን እያሳየ የሚለጣጥፈው ወንድ ኩርት ብሎ በቃ አይደል ሴት እንደሆነ ወንድ ከሚስቱ ውጭ ሌላ ነገር ባይታየው በቃ አይደል እንደዛ ቢሆን ደስ ይለኛል። አንዱ የሚዲያ ሰው ከሆነ ሁለቱም ከሚዲያ መጥፋት የለበትም። አንደኛው የሚዲያ ሰው ከሆነ አንዱ የሚዲያ ሰው ባይሆን ቢደበቅ። አሁን ለምሳሌ የተንቢ ባል ታይቶ አይታወቅም አላት ባል ታይቶ አይታወቅም። ሚዲያ ላይ አውጥተው አታውቅም። ይኑራት አይኑራት ቀለበት እጇ ላይ መኖሩ ነው እንጂ ውጭ ሀገር ይኑር ሀገር ውስጥ ይኑር የሚታወቅ ነገር የለም። እንደዚህ ነው ድብቅ ማድረግ። ብዙ የተደበቁ ነገሮች አሉ። በቀደም ትጂ ባላገሯ የዘሚሄት ባሌም በፎቶ አወጡብኝ ብላ ነው እንግዲህ ያ ሁሉ ስትገለገል የነበረው አይዞሽ ስትባል የነበረው ብዙ ነገር ለእሷ እውቅና ተረፈች ፈመሰች ምናምን። ግን እሱ ደግሞ በቪዲዮ ወጥቶ አያውቅም እና ሁልጊዜም በአውዲዮ ነው የሚያወራው የሚለቃቸው። በቃ የተለያየ ሀገሩን የአካባቢውን ነገር ነው እንጂ ምንም ነገር አይለቅም እና በቪዲዮ ማንም አያውቀውም። መንገደኛው ነው የሚለው ስሙ እሷ ጋር ይመጣል። ሁልጊዜም ግን ባሏ ይሁን ፍቅረኛው ይሁን ወንድሟ ይሁን እህቴ እያለ ነው የሚያወራት። እዛ ጋር ሲመጣ በዛ አንግል ነበር ህዝቡ የሚመለከተው እና የሚያየው ማለት ነው። ግን አንዳንድ ምቀኛ አይጠፋምና ወጡት ሚዲያ ላይ ከወጣው አይገርም አልወጣ አንድ በፎቶ ላይ እያለ ነበረ በቀደም። ግን ከዛ በኋላም ያኔ በቪዲዮ አልወጣም። ቢሆንም በድምጽ ይመጣል ያወራል ምናምን ህዝቤ ይሰበሰባል ለማየት እሱን ይወጓል። በፎቶ ብቻ ሳይሆን በአካል ለማየት እንደዚህ በቪዲዮ ለማየት ሁላ ይጓጓሉና እንዲወጣ ነው የሚፈልጉት ገፋፍተው። እሱ ግን የመውጣት ፍላጎት የለውም። ያው እሷ ጋር በተነሳበት ፎቶ ምቀኞች እሷን የሚያዋርድ መስለው እሷ ደብቃ ስለያዘችው ግዴታ አውጥተን በዚህ ሞራሏን መንካት አለብን። ግን እንደዛ የሚያደርጉ አንዳንዴ ለእናንተ ውድቀት የሚመኙ ሰዎች እናንተ ከፍ ለማድረግ እንደመጡ አይታወቃቸውም። ሳይታወቃቸው እናንተን ከፍ እያደረጓችሁ ነውና እናንተን ለመጣል እናንተን ውድቀት ተመኝተው የሚመጡትን አትጥሏቸው። እውነቴን ነው የምላችሁ፣ አትጥሏቸው። እንደውም ደስ ሊላችሁ ይገባል። የእናንተን ስም እያጠፉ ካመጡ በጣም የመፈመሻችሁ ጊዜ ነው እና የዛን ሰዓት አመሰግናለሁ ስለተከታተላችሁ። ወሬ ያበዛሁባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ቆዩ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ ስለተከታተላችሁኝ። ባይ ባይ።